ትናንትናው ዕለት እጅግ የሚያሳዝን ልብንም የሚሰብር ዜና ተሰምቷል። አትሌቷ አደባባይ ወጥታ መንግስትና ህዝብ ካለኝ ከገባሁበት ማጥ ውስጥ ያውጣኝ ስትል የደረሰባትን በደል በእንባ ይፋ አውጥታለች። የአመታት ድካሜ መና ቀረ፣ መንግስት ባለበት ሀገር ፍርድ ተዛባብኝ፣ ፍትህ ተጓደለብኝ፣ ራቆቴን ቀርቻለሁ፣ ድረሱልኝ፣ ጎዳና ላይ ከመውደቅ ታደጉኝ ስትል በእንባ ታጅባ ጥሪ አቅርባለች። በፍርሃት የኖረችባቸውንም አስከፊ አመታት አጋርታለች። ትዳር ተረራርቶ የሚኖርበት ተጋግዞም የሚዘለቅበት ትልቅ ተቋም መሆኑ እሙን ቢሆንም ግና ዛሬ እየተሰሙ የሚገኙ ትዳር ውስጥ የሚፈጸሙ በደሎች እጅግ የሚዘገንኑ ለማመን የሚከብዱ ምን ጉድ ነው የሚያሰኙ እየሆኑ ነው። ከድብደባ እስከ ሞት የሚነገሩ ታሪኮችን ሰምተን ሳንጨርስ በሶሻል ሚዲያው ባለቤቴ ንብረቴን አሳጣኝ፣ ባዶ አስቀረኝ የሚሉ በእንባ የሚታጠቡ እንስቶችን መመልከት እየተለመደ መጥቷል። በትናንትናው ዕለትም በዓለም አደባባይ የሀገሯን ስም ከፍ አድርጋ ያስጠራችው አትሌት እርዱኝ ስትል የተማጽኖ ድምጿን አሰምታለች። ባሸነፈችባቸው የድል ማማ ላይ ሆና የሀገሯ ሕዝብ መዝሙር ሲዘመር በደስታ ስታለቅስ የምናውቃት አትሌት ገለቴ ቡርቃ ዛሬ ላይ ግን የድረሱልኝ እንባዋን ስታፈስ ጎዳና ከመውደቅ ታደጉኝ ስትልም በሲቃ ሕዝቡን ስትማጸን ታይታለች። መዘረፌ ሳይበቃ የአመታት ላቤ መና መቅረቱ ሳያንስ መብቴን የሚያስጠብቅ ሕግ እውነቴን የሚያወጣ ጠበቃ ፍርድ የሚሰጠኝ ዳኛ አጥቻለሁ። የቀረኝ ጠቅላይ ሚኒስትር አብይ ጋር መግባት ብቻ ነው። ያንኳኳሁት የህግ ተቋም ሁሉ ለዘረፈኝ ሰው የሚያደላ የሆነ ጩኸቴን የሚሰማኝ አጥቻለሁና በድል ስመለስ በደስታ የተቀበለኝ መንግስት ዛሬ ላይ መገፋቴ የሚገደው ከሆነ ጠቅላይ ሚኒስትሩ እንባዬን እንዲመለከት ሀቄ እንዲወጣ ያድርጉልኝ ስትል ጥሪ አቅርባለች። አትሌቷ አይዞሽ ገለቴ የሚባልበት ትክክለኛ ጊዜ ላይ ተገኝቻለሁ ያለችም ይመስላል። ለመሆኑ ይህችን አትሌት የገጠማት ምንድነው? አደባባይ አስወጥቶ ያስለቀሳትን በደል ያደረሰባትስ ማን ነው? ህዝቡን ክፉኛ ያስደነገጠው የተሰራባት ሴራስ ምን ይመስላል? ለጠቅላይ ሚኒስትር አብይ አህመድ ያስተላለፈችው ያልተጠበቀ መልእክትስ ምን ይዟል? ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ እንባዋ ለደስታ እንጂ ለሐዘን ሲፈስ የማናውቃትና እንደ አብዛኛው አትሌት በድሎት የምትኖር የምትመስለን አትሌት ገለቴ ቡርቃ የደረሰባትን በደልና የተማጽኖ ጥሪ እንመለከታለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን እንድትቆዩ ጋበዝን። አትሌት ገለቴ ቡርቃ በበርካታ ውድድሮች ላይ በመሳተፍ የሀገሯን ስም ከፍ አድርጋ ያስጠራች፣ የሀገሯን ሕዝብ በድል ዜና ጮቤ ያስረገጠች አትሌት ናት። ካስመዘገበቻቸው ድሎች እኩል ስሟ በሁሉም ሰው አፍ ላይ ዛሬም ድረስ የሚጠራላት አይዞሽ ገለቴ የሚል አባባል ያላት አትሌት ናት። በበርሊንግ ስታዲየም አሸናፊነቷ ተረጋግጦ ዓለም ሁለተኛና ሶስተኛ የሚወጣውን በሚጠባበቅበት ሰዓት በተሰራባት ጥፋት ወድቃ የ9ኛ ደረጃን ይዛ ባጠናቀቀችበት ሰዓት አምርራ ስታለቅስ አትሌት ቀነኒሳ በቀለ በዓለም አደባባይ በሚዲያዎች ፊት አይዞሽ ገለቴ በቃ አይዞሽ ሲል ያበረታታት አትሌት ገለቴ አይዞሽ ገለቴ የሚለው ቃል ከቀድሞ በተሻለ መባል ያለበት ትክክለኛ ጊዜ ላይ መገኘቷ ተሰምቷል። ለቀልዱም ለቁም ነገሩም እንደ አባባል የሚጠቀመውን ህዝብ አይዞሽ የሚባልበት ሁኔታ ውስጥ ተገኝቻለሁ፣ ድምጽ ሁኑኝ፣ ጎዳና ላይ ልወድቅ ነው ስትል በአደባባይ ወጥታ ተማጽናለች። ያኔ ድል ስለቀረብኝ ሀገሬን አንደኛ እንዳላደርጋት በተሰራብኝ ሴራ ሳለቅስ አይዞሽ ተብያለሁ። ዛሬ ግን አንደኝነት ስለቀረብኝ ሳይሆን በደል ስለደረሰብኝ ለሀገሬ ሳይሆን ሀገር እንደሌለው ስለተቆጠርኩኝ ነው የማለቅሰው በሚል ስሜት ስታነባ ታይታለች። ገለቴን አትሌትነት ከሚያስገኘው የሀብት ማማ ዝቅ አድርጎ ጎዳና እስከ መውጣት ያደረሳት ጉዳይ ምንድነው? እንነግራችኋለን። ነገሩ እንዲህ ነው። አትሌት ገለቴ አጋር እንዲሆናት ከመረጠችው ገብረመድህን ገብረ ማርያም ከተሰኘ ሰው ጋር ለኔም ባል ለልጆቼም አባት ይሆናል ስትል በትዳር ተጣምራ ትኖራለች። ከተከታታይ የውድድር ዓመታት በኋላ ከውድድር በመራቋ ከሰው አይንም የጠፋችው ገለቴ ምናልባት የሞቀ ትዳሯ ጊዜ አልሰጥ ብሏት መቼም የአትሌት ነገር የቢዝነስ ስራ ቢዚ አድርጓት ይሆናል እየተባለች ባለችበት ጊዜ በትናንትናው ዕለት ሚዲያ ላይ ቀርባ ከታሰበው የራቀ ህይወትን እየገፋች መቆየቷንና ጎዳና ለመውጣት መቃረቧን ተናግራለች። ይህም በባለቤቷ ምክንያት እንደሆነ ገልጻ የህግ ያለ ስትል ተማጽናለች። ትናንት ምሽት ገመዳ ሾው ላይ ቀርባ
በባለቤቷ ገብረመድህን ምክንያት ለ20 ዓመታት ያፈራችውን ንብረት ማጣቷን በኦሮምኛ ቋንቋ በሰጠችው ቃለ ምልልስ ገልጻለች። አትሌቷ እንደገለጸችው ባለቤቷ መኖሪያ ቤቷን ጨምሮ መንግስት በተለያዩ ጊዜያት ያመጣቻቸውን ድሎች አስመልክቶ በሽልማት መልክ ያበረከተላትን የመሬት ሽልማቶች መካከል ከ11 ውስጥ 10ን ሽጦ ባዶ እጇን እንዳስቀራት ተናግራለች። ይህም ሳይበቃ በላቧ ያፈራችውን ንብረት በመበዝበዝ ለመጓጓዣና ለተለያዩ ስራዎች የምትጠቀምባቸውን ከነበሯት 5 መኪናዎች ውስጥ 4ቱን ባለቤቷ እንደሸጠባት አስረድታለች። የደረሰባት መከዳትና የንብረት እጦት ሳይበቃ ፍትህ እንዲሰጧት የሄደችባቸው ፍርድ ሰጥተው ንብረቷን ሊያስመልሱላት ቀርቶ ለባለቤቷ ሲወግኑ በመመልከቷ ተደራራቢ ችግር ሆኖባት ከፍተኛ ስነልቦና ጉዳት ውስጥ ስለገባች በዚህ ሁሉ ስቃይ ምክንያት በአሁኑ ወቅት ልምምድ አቁማ ላለፉት 12 ወራት በፍርሃት ከቤት ሳትወጣ በር ዘግታ መቀመጧንም ተናግራለች። መቼም ይሄን ታሪኳን የሰማ ምን ጉድ ነው ህግ ባለበት ሀገር ማለቱ አይቀርም። እሷም ስለዚህ ጉዳይ እንዲህ ስትል አስረድታለች። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የኔን ጉዳይ ከመመልከት ይልቅ ለእርሱ ነው የሚያደሉት። የእኔን እውነት እየተመለከቱት አይደለም በማለት የፍትህ ሂደት ላይ ያላትን ቅሬታም ገልጻለች። ከዚህ ሁሉ የከፋውና ህዝብ ፊት እንድትቆም ያደረጋት ነገር ደግሞ በሩጫ ዘመኗ ያፈራችውን ንብረት ያሳጣት ባለቤቷ ይህ ሁሉ ሳይበቃው አሁን ደግሞ ካለችበት ቤት ለማስወጣት ጉዳዩን በፍርድ ቤት እየጨረሰ መሆኑን ገልጻ የደረሰባትን ጉዳት በእንባ አጋርታለች። በመጨረሻም እኔን የሚሰማኝ ጠፍቷል። አሁን የቀረኝ ጠቅላይ ሚኒስትሩ ጋር መግባት ነው። የምኖርበትን ቤት ተነጥቄ ጎዳና ከመውደቄ በፊት ህዝቡ ድምጽ ይሁነኝ። ለሀገር ያበረከትኩት ድል የሚገደው መንግስት ካለ ጩኸቴን ይስማ በማለት አስቸኳይ የህዝብና የመንግስት ድጋፍ ጠይቃለች። ይህንንም አሳዛኝ መረጃ በርካቶች እየተቀባበሉት ድምጽ ሊሆኗት እየተረባረቡ ሲሆን ህግና መንግስት ባለበት ሀገር ያውም ንብረቷ እንዴትና በምን መንገድ እንደተገኘ እየታወቀ እንዴት ይህን ያህል በደል ይደርስባታል? የህግ አካላትስ በምን ምክንያት ፍትህ አጓደሉባት? ሲሉ ጥያቄዎችን እያነሱም ያሉ ይገኛሉ። እንደ ሀገር በአንድ ወቅት ሀገሯን ወክላ ድል